ሄሎ ስቱደንትስ እንደምን አላችሁ? ዛሬም በሌላ ቪዲዮ ተመልሰን ተገናኝተናል። በዛሬ ቪዲዮአችን ደግሞ የምናወራው ስለ ሪላቲቭ ክሎዞችን እንዴት ኮምፕሌክስ ሰንተንስ ላይ እንጠቀማለን ስለሚለው ሀሳብ ይሆናል ማለት ነው። አይ ሆፕ ዩ ጋይስ ኖ አባውት ሪላቲቭ ክሎዝ አ ሎት። ከዚህ በፊትም ብዙ አውርታችኋል። ዲፋይኒንግ እና ነን ዲፋይኒንግ ብላችሁ ተምራችኋል ብዬ ተስፋ አድርጋለሁ። ከዛ ላይ ደግሞ እኔ የተወሰነ ነው የምጨምርላችሁ ማለት ነው። ፎከስ የምናደርገው ግን ስቲል ሪላቲቭ ክሎዞችን ስናነሳ ሪላቲቭ ክሎዞች ኢን አወር ኮሚኒኬሽን ያላቸውን ሮል ነው ማለት ነው። ቴም ወይም ደግሞ ፖይንት ኢንዲስ ሌሰን የሚሆነው ሪላቲቭ ክሎዞችን እንዴት አይነት ጥሩ ኮሚኒኬሽን ለመፍጠር እንጠቀማቸዋለን የሚለው ላይ ይሆናል ማለት ነው። ሶ አፍተር ዲስ ሌሰን ዩ አር ጎይንግ ቱ አይደንቲፋይ ኦር ኖው ዲስ ኦል ቶፒክስ። ሶ ዩ ሃቭ ቱ አይደንቲፋይ ኤንድ ዩዝ ሪላቲቭ ፕሮናውንስ ለምንላቸውን ኮሬክትሊ ኤንድ ኮምፕሌክስ ሰንተንስ ላይ አገልግሎታቸውን ለይታችሁ በትክክል መጠቀም ይኖርባቸዋል። ኤንድ ኦልሶ ዩ ሃቭ ቱ ቹዝ ዘ ኮሬክት ሪላቲቭ ፕሮናውን ፎር ፒፕል ቲንግስ ኤንድ ኦልሶ ፖሴሽን ለመግለጽ የምንጠቀምባቸውን ሪላቲቭ ፕሮናውንስ ለይታችሁን ማወቅ ይኖርባቸዋል ማለት ነው። ሶ ሌላኛው ዲፋይኒንግ እና ነን ዲፋይኒንግ አለ። ዲፋይኒንግ እና ነን ዲፋይኒንግ ሪላቲቭ ክሎዝ አለ። እነዚህን ሪላቲቭ ክሎዞች ለይታችሁ በማወቅ ዲፋይኒንግም ነን ዲፋይኒንግም ሪላቲቭ ክሎዝ ፎርም ማድረግ እንደገና you have to write complex sentence using relative pronouns to connect ideas clearly ማለት ነው። ሀሳቦቻቸውን clearly describe ለማድረግ you have to write complex sentenceዎችን እነዚህ በመጠቀም ማለት ነው። so relative pronoun ምንድን ነው? relative pronoun የምንለው they are words that connect a dependent clause ወይም ደግሞ relative clause ብለን የምንለው to a main clause and describe or identify a noun in the sentence ማለት ነው። so relative pronoun ብለን የምንላቸው ምንድነው አገልግሎታቸው? የወርዶች ናቸው። ዲፔንደንት ክሎዙ ወይም ደግሞ ሪላቲቭ ክሎዝ የምንለውን ይሄንን ክሎዝ ከዋና ክሎዙ ወይም ደግሞ ከሜን ክሎዙ ጋራ ማስተሳሰር ነው ዋና አገልግሎታቸው ማለት ነው። ከዛ ደግሞ በማስተሳሰራቸው ምንድነው የሚሰጡን አገልግሎት? they used to describe and identify the noun clearly ማለት ነው። ስለዚህ ይሄ እንደዚህ በሚሆንበት ሰዓት ላይ ሪላቲቭ ፕሮናውኖችን ናውኑን አይደንቲፋይ ለማድረግ የተናገረው ወይም የተቀመጠው ሳብጀክት ክሊርሊ ዲስክራይብ ለማድረግ እንጠቀማቸዋለን ማለት ነው። ኮመን ሪላቲቭ ፕሮናውን የምንላቸው እነማን ናቸው? who አለ፣ whom፣ whose፣ which፣ that አይነት ኮመን ሪላቲቭ ፕሮናውኖች አሉ። ሌሎችም አሉ። እነዚህን ፕሮናውኖች እዚህ ጋር የተጠቀሱ ፕሮናውኖች ዝም ብለን አንጠቀማቸው። እያንዳንዱ ሪላቲቭ ፕሮናውን የራሱ የሆነ ምን አለው? አገልግሎት አለው ማለት ነው። ለምሳሌ ሁን የምንጠቀመው it is for peoples and persons ነው ማለት ነው። ሁምንም ደግሞ የምንጠቀመው በተመሳሳይ ለፐርሰንስ ወይም ለፒፕል ነው። ሁሉም ግን የራሳቸው አገልግሎት አላቸው። እንደየአገባቡና እንደየሴንተንስ አይነቱ አገልግሎታቸው የሁሉም ሪላቲቭ ፕሮናውን ይለያያል ማለት ነው። ኤግዛምፕል ነን the person who called you is my friend። ስለ ፐርሰን ወይም ስለ ፒፕል ስናወራ ሁን የሚለውን ሪላቲቭ ፕሮናውን እንጠቀማለን ብለን ነበር። ሶ ሁን የሚለውን ሪላቲቭ ፕሮናውን እየተጠቀምን ነው ማለት ነው። ስለዚህ በዚህ አይነት መልኩ ሪላቲቭ ፕሮናውኖችን ተጠቅመን ኤክስትራ ኢንፎርሜሽን ወይም ኤክስትራ ክላሪቲ ለናውኑ ለመፍጠር ያግዙናል ማለት ነው። ዲፋይኒንግም ሆነ ኢንዲፋይኒንግም ሆነ በዚህ መልኩ እንጠቀማቸዋለን ማለት ነው። ሶ እነዚህ ሪላቲቭ ፕሮናውኖች ሲናያቸውና አገልግሎታቸውን ምን ለምሳሌ who ለፒፕል ወይም ደግሞ ለፐርሰን ኦር ደግሞ it might be the subject ማለት ነው። ያንን ኤክስፕረስ ለማድረግ እንጠቀመዋለን ማለት ነው። ኤግዛምፕል እንመልከት። the girl who won the race is my cousin ብለን አሁን እዚህ ጋር who የምትለው ሪላቲቭ ፕሮናውን ማንን ኤክስፕረስ እያደረገች ያለችው? the girl የሚለውን አይደለ? እሷም አሁን the girl who won the race is my cousin የምትለውን ቀጥታ ባስገባ it would be clear information አይደለ? ኢንፎርሜሽኑ ስቲል አይዛባም። ግን የትኛዋ girl maybe in the race there are lots of girls አይደለ? ከነሱ ለይቶ ለማወቅ እሷን ኤክስፕረስ ለማድረግ who is my cousin ብሎ ሁን ተጠቅሞ ወይም ደግሞ who የሚለውን ሪላቲቭ ፕሮናውን ተጠቅሞ ሞር ክላሪፋይ አድርገው ማለት ነው። የሪላቲቭ ፕሮናውን አገልግሎታቸው ብዙ ጊዜ እንደዚህ ነው። whom ደግሞ ለፒፕል ሆኖ ስቲል for the object መሆኑ ነው ልዩነቱ። people for the ለምሳሌ the man whom I met is a teacher። አሁን ይሄ ኦብጀክቱ ላይ ፎከስ ስላደረገ ነው። ኦብጀክቱ ላይ ፎከስ ሲያደርግ it uses whom I met ማለትም the man whom I met ማለት
ሜት ማድረጉ መገናኘቱ ላይ ዋና ኦብጀክቱ ላይ ፎከስ ስላደረገ ሁምን ተጠቀመ እንጂ ሁና ሁም ለፒፕል ዲስክራይብ ለማድረግ የምንጠቀማቸው ናቸው ማለት ነው። ሁዝ ደግሞ ፖሴሽን ወይም ደግሞ ባለቤትነትን ለመግለጽ የምንጠቀምበት ነው። ለምሳሌ the boy whose bike was stolen is sad። አሁን whose bike was stolen የሚለው ላይ ሳይነሳ ምን እያለ ነው? የባይኩ ባለቤት እያለ ነው። የባይኩ ባለቤት ወይም ደግሞ ባይኩ የተሰረቀበት እያለ ምን እያለ ነው? ኤክስፕረስ እያደረገ ነው። ሶ ለእንደዚህ አይነት እንትኖች ደግሞ ፖሴሽኖችን ለመግለጽ whose እንጠቀማለን ማለት ነው። which ደግሞ ለቲንግስ ኦር ደግሞ for animals ነው የምንጠቀመው whichን። እስቲ ለምሳሌ the book which I read was interesting። book ምንድን ነው? it is a thing for ለዛ እንጠቀማለን ማለት ነው። ዛት ደግሞ ለፒፕልም እንጠቀመዋለን ለቲንግስም እንጠቀመዋለን። ግን ለፒፕልም ብንጠቀመው ለቲንግስም ብንጠቀመው ፎር ኢንፎርማል ሴቲንጎች ነው የሚሆነው። ኮሚኒኬሽናችን ኢንፎርማል ሲሆን ማለት ነው። ለምሳሌ the car that she bought is new ይላል አይደለ? the car that she bought is new ይላል። አሁን እዚህ ጋር እያወራ ያለው ስለ ካር ነው which means a thing ነው። ግን ደግሞ ዛትን ሲጠቀም ምን አድርጎታል? ስፒቹን ወይም ደግሞ ሰንቴንሱ ምን ሆኗል? ኢንፎርማል ሆኗል አይደለ? the car which ቢል ኖሮ ፎርማል ሊሆን ነበር። ዛትን ስለተጠቀመ ግን ኢንፎርማል ሆነ ማለት ነው። ሶ በዚህ መልኩ ሪላቲቭ ፕሮናውኖችን መጠቀም እንችላለን ማለት ነው። ሶ ለምን ያገለግሉናል? አጠቃቀማችንስ እንዴት መሆን አለበት የሚለውን ስናይ ዩዝ ኮማ ዊዝ ነን ዲፋይኒንግ ክሎዝስ። ለነን ዲፋይኒንግ ክሎዝ ሲሆን ኮማን ተጠቀሙ። ምክንያቱም ኤክስትራ ኢንፎርሜሽን ስለሚሰጥ ማለት ነው። ነን ዲፋይኒንግ ክሎዝ ምንድን ነው? ኤክስትራ ኢንፎርሜሽን ነው አይደል የሚሰጠን ኢንፎርሜሽን ቢወጣም ከሴንቴንሱ ስቲል ስታንድ ሆኖ ትርጉም መስጠት ይችላል ማለት ነው። ሶ መውጣት እንደሚችል ለማሳየት ኮማ እናደርጋለን ከፊትና ከኋላ ሪላቲቭ ክሎዙ ላይ ኮማ እናደርጋለን ማለት ነው። ለምሳሌ my house which is near the park is very old። እዚህ ጋር በኮማ የተቀመጠችውን ብታዩት ምንድናት? መውጣት የምትችል ናት። which is near the park የምትለው መውጣት ትችላለች። መግባቷ ግን ምን ሆኗል? ኤክስትራ ኢንፎርሜሽን እንዲኖር አድርጎታል ማለት ነው። ሶ ኮማን ለእንደዚህ አይነት ነን ዲፋይኒንግ ክሎዞች እንጠቀማለን ማለት ነው። ሌላኛው ሩላችን you don't have to use that in ነን ዲፋይኒንግ ክሎዝ። ነን ዲፋይኒንግ ክሎዝ ላይ ዛትን መጠቀም የለባችሁም ማለት ነው። ዛትን መጠቀም ያለባችሁ for only defining relative clause ነው ማለት ነው። ለነን ዲፋይኒንግ ግን ዛትን መጠቀም አይቻልም ማለት ነው። ሶ እቺን ቴብል በደንብ ተመልከቷት። ዲፋይኒንግ ሪላቲቭ ክሎዝ አለ፣ ነን ዲፋይኒንግ ሪላቲቭ ክሎዝ አለ። ዲፋይኒንግ ሪላቲቭ ክሎዝ ኮማ አይጠቀምም። ነን ዲፋይኒንግ ሪላቲቭ ክሎዝ ደግሞ ኮማ ይጠቀማል ማለት ነው። ዲፋይኒንግ ሪላቲቭ ክሎዝ ኢንፎርሜሽን ዛት ኢዝ ነሰሰሪ ወይም ደግሞ አስፈላጊ የሆነ ያ ኢንፎርሜሽን ካልገባ ክሊር የሆነ ሜሴጅ እንዳይተላለፍ የሚያደርግ ስለሆነ ዲፋይኒንግ እንለዋለን ማለት ነው። አይ ኮልድ ማይ ብራዘር ሁ ሊቭስ ኢን ኦንታሪዮ ማለት ነው። አሁን ይሄንን ሲገልጽ ምን ይላል? አይ ሃቭ ሞር ዛን ዋን ብራዘር ማለት ነው እኮ የትኛው ወንድሜ እንደሆነ ክላሪፋይ ለማድረግ ሁ ሊቭስ ኢን ብዬ በዲፋይኒንግ ክሎዝ ጨመርኩኝ ማለት ነው። ሪላቲቭ ፕሮናውንሽን ሁ ናት ስቲል ማለት ነው። ሶ በዚህ መልኩ እንደዚህ ነሰሰሪ የሆነ ኢንፎርሜሽን ወይም ደግሞ ኢንፎርሜሽኑ ከወጣ ትርጉሙ ወይም ደግሞ ሜሴጁ አንክሊር እንዳይሆን በእንደዚህ አይነት መልኩ እንጠቀማለን ማለት ነው። ሌላኛው ዛት ካን ሪፕሌስ ሁና ዊችን ነን ዲፋይኒንግ ላይ ሲሆን ነን ዲፋይኒንግ ላይ ዛት ሁና ዊችን ሪፕሌስ ማድረግ ይችላል። ሁ ማለት በምንችልበት ሰዓት ላይ ዛትን መጠቀም እንችላለን። ኮዝ ዛትን ለፒፕልም ለቲንግስም እንጠቀማለን ስላል ለዊችም እንጠቀማለን። ግን ለምን ብቻ ነው? ለዲፋይኒንግ ብቻ። ነን ዲፋይኒንግ ላይ ደግሞ we cannot use ዛትን ማለት ነው። ዛትን ለነን ዲፋይኒንግ መጠቀም አንችልም ማለት ነው። ሌላኛው ምንድነው? we can omit who and which ዛት ሁ ዊች እና ዛትን በሳብጀክት ቨርብ ፎሎ ከተደረገ ኦሚት ማድረግ እንችላለን። እነሱን አለመጠቀም እንችላለን፣ ሪላቲቭ ፕሮናውኖችን ማለት ነው። እነዚህ ሁ ዊች እና ዛትን ማለት ነው። እዚህ ጋር ስንመጣ ግን ሁ ዊች ዛትን ሲጀመር አንጠቀሙ፣ ሁና ዊች ግን ኦሚት መደረግ አይችሉም ማለት ነው። ሶ እዚህ ጋር ኦሚት ማድረግ እንችላለን፣ እዚህ ጋር ዛት መጠቀም እንችላለን። እዚህ ጋር ኦሚት ማድረግ አንችልም፣ እዚህ ጋር ዛት መጠቀም አንችልም ማለት ነው። ሶ this is the difference between defining and non defining clause ማለት ነው። እናንተ በደንብ ቁጭ ብላችሁ አንብቡት፣ ኤግዛምፕሎቹንም ተመልከቱ።
ልዩነታቸውን ለመረዳት ሞክሩ ማለት ነው። ሶ ኤክሰርሳይዝ እንስራ። እዚህ ጋር የተቀመጡልን ሴንቴንሶች አሉና with the correct sentence ወይም ደግሞ ሪላቲቭ ፕሮናውን ፊል አድርጓቸው ነው የተባለው። ሶ ማየት ያለብን ምኑን ነው? ሳብጀክቱ ነው። ሳብጀክቱ ፒፕል ነው፣ ፐርሰን ነው፣ ቲንግስ ነው ወይስ እነዚህ አይነት አኒማሎች ነው ምንድን ነው የሚለውን አይተን የትኛውን ሪላቲቭ ፕሮናውን እንጠቀማለን የሚለው ላይ ነው የምንሰራው ማለት ነው። ሶ the phone blanks I bought yesterday is broken. the phone blank I bought yesterday is broken ይላል። አሁን ይሄ ኮማ ምን ታሳየናለች? እንትኑ እዚህ ጋር እየከተተን ያለነው ነገር ነን ዲፋይኒንግ ሪላቲቭ ክሎዝ መሆኑን ነው አይደል የምናየው። ለነን ዲፋይኒንግ ሪላቲቭ ክሎዝ ደግሞ ምን አንጠቀምም? ዛትን አንጠቀምም ብለናል። ስለዚህ ግን ሴንቴንሱ ይሄ ነን ዲፋይኒንግ ባይሆን ኖሮ ዛት መሆን ይችላል። ምክንያቱም ፎን ምንድን ነው? ቲንግስ ነው መሆን ይችላል። ግን እዚህ ጋር የምንጠቀመው ነን ዲፋይኒንግ ስለሆነ ዊችን እንጠቀማለን ማለት ነው። which the phone which I bought yesterday is broken ብለን መግለጽ እንችላለን። ሌላስ the student dash won the prize is very smart. student ምንድን ነው? people ነው። ስለ people ምን እንጠቀማለን? ሁና ሁምን እንጠቀማለን። ግን እዚህ ጋር ፎከሳችን ሳብጀክቱ ላይ ነው ወይስ ኦብጀክቱ ላይ ነው የሚለውን ነው። the student whom won the prize is very smart ካልኩኝ ሳብጀክቱ ላይ ነው፣ ፕራይዝ ማግኘቱ ላይ ነው ፎከስ እያደረኩኝ። አሁን እዚህ ጋር ግን ተማሪው ነው አይደል ክሊር ለማድረግ እየሞከርኩ ያለው። ሶ አይ ዩዝ ዋት ሁን ማለት ነው። the student who won the prize is very smart ብዬ ገልጻለሁ ማለት ነው። ሌላስ the man blank car was stolen called the police። እዚህ ጋር አሁን ምን እያደረገ ነው? ፖሰሽን ነው አይደል እየገለጸ ያለው፣ የመኪናው ባለቤት እያለ ነው። ደማን የምትውለው እዚህ ጋር ማተር አታደርግም። መኪናው የተሰረቀበት ሰው እያለ ነው። ስለዚህ የመኪናው ባለቤትነት ለባለቤትነት ደግሞ ምንድነው የምንጠቀመው? ሁዝ አይደለም። ሶ መልሳችን ዘማን ሁዝ ካር ይሆናል ማለት ነው። ዘማን ሁዝ ካር was stolen called the police. the man whose car was stolen called the police ብለን ኤክስፕረስ እናደርጋለን ማለት ነው። አሁንም እዚህ ጋር የቀሩን ጥያቄዎች ይኖሩናል። እነዚህን ጥያቄዎች ደግሞ እናንተ ሪላቲቭ ፕሮናውኖቹ ይሆናል ብላችሁ የምታስቧቸውን ለይታችሁ አውቃችሁ ኮሜንት ላይ ታስቀምጡልናላችሁ ማለት ነው። በተመሳሳይ መልኩ ከዚህ በፊት የሰራናቸው 3 ጥያቄዎች ጋር በተመሳሳይ መልኩ የሚሰራ ጥያቄ ነው ማለት ነው። ሶ ኮንክሉድ እናድርግ። ሪላቲቭ ፕሮናውን ምንድነው ብለናል? ሪላቲቭ ፕሮናውንስ አር ኮኔክሽን ወርድስ ብለናል፣ ወይም ደግሞ ኮኔክት አይዲያስ ኤንድ ሜክ ሴንተንስስ ሞር ኮምፕሌክስ ኤንድ ዲስክሪፕቲቭ ማለት ነው። ሴንቴንሳችን ሞር ኮምፕሌክስ እና ዲስክሪፕቲቭ እንዲሆን የሚያደርጉልን አይዲያዎቻችንን ኮኔክት የሚያደርጉልን ወርዶች ናቸው ማለት ነው። ሁን የምንጠቀመው ለፒፕል እንደሆነ፣ ዊችን ደግሞ የምንጠቀመው ለቲንግስ እንደሆነ፣ ሁዝን ደግሞ የምንጠቀመው ለፖሴሽን እንደሆነና ዛትን ደግሞ ለጀነራል ዩዝ እንደምንጠቀመው አይተናል ማለት ነው። ሌላው ስለ ፐንክቹዌሽን ስናወራ በተለይም ኮማን አንስተን ምን ብለናል? ኢት ሄልፕስ ቱ ሰፓሬት ዲፋይኒንግ ኤንድ ነን ዲፋይኒንግ ክሎዞች ማለት ነው። ለዲፋይኒንግ እና ለነን ዲፋይኒንግ ክሎዞች አይተን ነበር። ዲፋይኒንግ ክሎዝ ላይ ኮማን እንጠቀማለን እንዴ? አንጠቀምም። ወራቦት ነን ዲፋይኒንግ ክሎዝ ነን ዲፋይኒንግ ክሎዝ ላይ ደግሞ ኮማን እንጠቀማለን ማለት ነው። ሌላኛው ማስተሪንግ ዘም ሜክስ ዩ ራይቲንግ ክሊር ኤንድ ፎርማል ኤንድ ፍሉዌንትን ማድረግ። እነዚህን ለይቶ አውቀው እነዚህን መጠቀም ኮሚኒኬሽናችንን ምን ያደርጋል? ሞር ፍሉዌንት ያደርገናል። ሀሳቦቻችን ሞር ክሊር ይሆናሉ። ጽሁፎቻችን ላይም ደግሞ ፎርማል የሆነና ክሊር የሆነ ሜሴጅ ማስተላለፍ እንችላለን ማለት ነው። ሶ ሪላቲቭ ፕሮናውኖችን ኮሚኒኬሽናችንን ለማዳበር የሚያግዙን ሌላኞቹ ክፍሎች ናቸው ማለት ነው። ሶ ይሄንን ካልን የዛሬው ቪዲዮአችንን በዚህ እንጨርስ። ሪላቲቭ ፕሮናውን ላይ ማንኛውም አይነት ጥያቄ ካላችሁ ወይም ደግሞ if you have any suggestion ኮሜንት ላይ አስቀምጡልን። የቀሩትን ጥያቄዎችን ደግሞ ፕራክቲስ ማድረግ እንዳትረሱ ማለት ነው። በኔክስት ቪዲዮ ስንገናኝ የምናወራው ስለ ፎርማል ኤንድ ኢንፎርማል ላንጉዌጅ ዩዜጅ ይሆናል ማለት ነው። ኮሚኒኬሽን ላይ ከምናነሳቸው ሌላኛው ቶፒክ ወይም ደግሞ የመጨረሻው የኮሚኒኬሽን ላይ ስራችን የሚሆነው ፎርማል ኤንድ ኢንፎርማል ላንጉዌጅ ይሆናል ማለት ነው። ለዛሬ አመሰግናለሁ።